አረንጓዴ አሻራ መርሃ ግብር እኔ የምጠብቀው በጣም በጉጉት ነው። በየአመቱ እኔም ልጆቼም አሻራችንን እያስተራረፍን ነው የምንሄደውና በጣም በጉጉት ነው የምንጠብቀውና ከኔ በላይ አሁን ልጆቼም ጓጉተው ነው የሚጠብቁት እና የዛ ቀንም በሌሊት በ12 ሰዓት ተኩል በ12 ሰዓት ወተን ቢያንስ እኔ በራሴ 100 ተክላለሁ ብዬ ወስኛለሁ። እነሱ የ9 ዓመት እና የ6 ዓመት አሉኝ ከፍ ያሉ ከኔ ጋር እስካሁን እየተጓዙ ያሉ እነሱም ቢያንስ 20 እንተክላለን ብለዋል። አረንጓዴ አሻራ መርሃ ግብር ሰኞ ይካሄዳል ብለን እንጠብቃለን። እንግዲህ በጉጉት ነው እየጠበቅን ያለነው። ከልጆቼ ጋር ነው አሁን እኔ ለመትከል ያሰብኩት 40 ችግኞችን ሬዲ አድርጋለሁ ከነሱ ጋር አብረን ለመትከል እኛ እነሱን ይዤ በመትከል ለሌሎችም ራዕይ ለመሆን ሌሎችም ህብረተሰቦችም ልጆችም ጓደኞቻቸውም እንዲነግሩ እና ተስፋን እንዲተክሉ እንዲያደርጉ ለማድረግ ነው። ሰኞ 12 ሰዓት ተነስቼ ችግኝ ተክላለሁ። ችግኝ ተክለው ከ5 እስከ 6 ባለው ደረጃ ተተክል አስቤያለሁ። ደግሞ ጎረቤቶቼንም አስከትዬ አብረው እንዲተክሉ ፈልጋለሁ። እኔ አንድ ጀንበር የሰኞ ፕሮግራሙ እንዳለ ሆኖ ያው ከልጅነት ጀምሮ ዛፍ ጥላ በተለያየ ነገር ያው ከክፍለ ሀገርም በእነዚህ አይነት መንገድ ስላለፈን ሰኞ እንደ በዓልና በማንኛውም ኢትዮጵያዊ ዘንድ በትልቅ የሚጠበቅ ይመስለኛል። እኔም ያው ሰኞ በደንብ ጓጉቻለሁ። ብዙ ተስፋዎች አብረን እንተክላለን። ያው ዛፍ ሲባል ጥላ ነው። ዛፍ በብዙ ነገሮች ያው ጥቅም እንደሚሰጥ እኔ በደንብ እረዳለሁ። ኢትዮጵያውን ልብም ስለሚያውቅ በአንድ ጀንበር መሆኑ ለወደፊትም ትውልድን ተቀባብሎ በተቻለ መጠን አረንጓዴ የማድረግና አረንጓዴ ደግሞ ይስባል፣ አረንጓዴ ደግሞ አእምሮን ያሳርፋል። በዚህ የተነሳ እኔም የሰኞ የሚደረገው የአንድ ጀንበር የችግኝ ተከላ ዝግጁ ሆኜ ያው ተክል እንዴት ማግኘት እንዳለብኝ እያሰብኩ እየጠበቅኩ ነው። እኔ ቢያንስ 7-8 አስቤያለሁ። አትክልቱ ካገኘው እስከ 20 እቀጥላለሁ። ምክንያቱም ከልጅነቴ ጀምሮ አትክልት እወዳለሁ። እየተከልኩም አባቴም እየተከለ ነው ያሳየኝ፣ እኔም እቀጥላለሁ የሚል ተስፋና እምነት ነው ያለኝ። ስንተክል ደግሞ አቅደን የያዝነው ፍሩት ለመትከል ነውና ቢያንስ አሁን እንደምናየው አየሩ በጣም ምቹ ተስማሚ እንዲሆን ከኛ ጋራ አረንጓዴ በቃ የአየር ንብረት ለውጥ ያመጣል ብለን እያሰብን ነውና በዛው ደግሞ ጎን ለጎን ቢያንስ የምንተክላቸውን ፍሩቶች ወደፊት እንግዲህ ልጆቼ ያድገውበት ተጠቃሚ የሚሆኑበታል የሚል እሳቤም ስላለን እሱን ለማድረግ አስበናልና ያሁኑ ደግሞ ለየት የሚል በቃ በጣም ጉጉት ላይ ነን ሁላችንም እና በጉጉት ነው እንደኔ እንደራሴ እየጠበቅኩት ያለው። አረንጓዴ መትከል የጀመርኩት አሁን አይደለም። ከልጅነት ጀምሮ አባቶቼ ሲተክሉ ስላየሁኝ አሁንም እኔ አብዛኛው ነገር ማስበው ከክፍለ ሀገርም ጋር እያንዳንዱ ከጥቅሙ ጋር በተገናኘ ለትውልድ ምን ይጠቅማል ከሚለው አንፃር እንጂ ከየትኛውም ፖለቲካ አንፃር ኢንተርፕሬት አድርጌው አይደለም፣ ተርጉሜው አይደለም። ነገ ለትውልድ ምን ይጠቅማል ከሚለው አንፃር ያው መንግስታት በተለያየ ጊዜ ሊቀያየሩ ይችላሉ። ነገር ግን አረንጓዴ አሻራ መቀጠል አለበት የሚል ሀሳብ ነው ያለኝና እኔ በጉጉት እጠብቃለሁ። የወጣሁበትም አመጣጥ ከአረንጓዴ ጋር የተገናኘ ስለሆነ አረንጓዴ ጥላ ስለሆነ ከዚህ ጋር ስለሚገናኝብኝ እያንዳንዱ የሚተከሉ ችግኞች ተንከባክበን ለቁም ነገር አብቅተን ትውልድ ደግሞ ያን እየተቀባበለ አረንጓዴ እንዲቀጥልና አረንጓዴ አሻራ በደንብ እናሳርፍ ደስ ይለኛል። ያንንም ደጋፊ ነኝ። ልጆቼ ላይም እያስቀመጥኩት የሚሄደው ነገር በጣም ጭንቅላት የሚገነባ ነገር ነውና ወደፊት እነሱ ልክ እንደ ጥሩ ትምህርት ይዘውት እናት ለልጇ የምታወርሰው የምትሰራውን ነውና እኔም የተማርኩትን ነው ያወረስኳቸው ያለሁት። ይሄን አረንጓዴ አሻራ ቢያንስ እኔ ለልጆቼ እያስተማርኩኝ ነውና እነሱም ያን ነገር ተግባራዊ አድርገውት ይሄንን አረንጓዴ አሻራ ወደፊት የሚጠቀሙበት ነው። እንግዲህ የፍሩት ዛፉ መትከል ብቻ አይደለም፣ ተንከባክበውት ነገ ተጠቃሚ ይሆናሉ፣ ፍሬያማም ይሆናሉና በድባብ ነው እየጠበቅኩት ያለሁት። ሁሌ በየአመቱ እንደሚረገዝ ልጅ እየጠበቅኩት ነው እንግዲህ ያለሁትና ያው ደስተኛ ነኝ። እንግዲህ ሰኞ በሬዲ ሆነው ያዘጋጁትን ችግኝ እንዲተክሉ ተስፋን እንዲተክሉ መልእክቴን አስተላልፋለሁ። እነሱም ብቻ ሳይሆን ልጆቻቸውንም ይዘው አብረው እንዲያስተክሉ ተስፋን እንዲያስተክሉ መልእክቴን አስተላልፋለሁ። አመሰግናለሁ። በየቦታ ያሉት ማለት መንገድ ላይ ሁሉ ያገኘኋቸውን ማቃቸው ችግኝ ተከላለ ሰኞ አብራችሁ እንድትሄዱ ብዬላለሁ አስተላልፋለሁ ማለት ነው። ያ ሁሉም ሰው ያው ስለ ችግኝ ለኢትዮጵያውያን መናገር ማለት ሞኝነት ነው። ሁሉም ስለ አትክልት
እያንዳንዱ ነገር ሰው ስለሚገባው ሁሉም በያለበት በተቻለ መጠን ከሰኞ ጀምሮ ወይ ደግሞ ከአንድ ጀንበር ጀምሮ ክረምቱ በሙሉ እየተከለ ቢቆይና ጊዜ ባይሰጠው ምናልባት እንደ ሴሬሞኒው ሰኞ አንድ ላይ መሆኑ እንዳለ ሆኖ ነገር ግን በአንድ ቀን በሁለት ቀን የሚያልቅ ነገር ስላልሆነ ህይወት እስካለ ድረስ አረንጓዴ መቀጠል ስላለበት ይህንን አረንጓዴ ወይም አሻራ ትውልድ ለትውልድ ሊቀባበሩ ይገባል የሚል እምነት አለ። በፊት ደናችን ተመናመነ፣ በረሃማነት አጠቃን፣ ድርቅ ነበር የምንለው። በአሁኑ ሰዓት ግን ያ ነገር ጠፍቷል። በብዙ ቦታ ላይ ወንዞቻችንን እያየን ነው፣ ችግኞቻችንን እያየን ነው እና ሁሉም ማህበረሰብ በነቂስ ወጥቶ ትልቅ ትንሽ ሳይል ምንም አይነት የእድሜ ደረጃ ሳይገድበው አሻራውን እንዲያስተላልፍ ለወደፊት ለመጪው ትውልድ ቢያንስ ምን ሰርቻለሁ የሚለውን ነገር እንዲተካና አረንጓዴን አሻራ ኑ በጋራ እንገንባ፣ በጋራ እንትከል፣ የሁላችንም ግዴታ ነው። ዛሬ የተከልነው ነገ እስትንፋስ ነው እላለሁ። አመሰግናለሁ።